Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጋችሁ እንድትጀምሩትም። ይሄ አዲስ ቻናል ነው ማይክሮፎን ሚዲያ ቁጥር 2 አድማጮቻችን እንደምታዩት ያላችሁ በከፍተኛ ፍጥነት እያደገ ያለ ነው። ህዝባችን ከሁሉም አካባቢ ኢንፎርሜሽን ይልኩልናል። በጣም ነው የምናመሰግነው። እዚህ ያለው በእውነት በህዝባችን በአድማጮቻችን አንደበት ሊነገር አይችልም። ምክንያቱም በመላው ዓለም ነው የሚኖሩት። ግን እኔ እነሱን ወክዬ በጣም አመሰግናለሁ። ላኩልን። ኢንፎርሜሽን ኃይል ነው። ኢንፎርሜሽን ኃይል ነው። አሁንም 3 ጊዜ ኢንፎርሜሽን ኃይል ነው። በተለይ ደግሞ ትኩስ እያለ ከሰማኸው ለህዝባችን ኃይል ነውና ላኩልን አሁንም እያልኩኝ ዛሬ የሚገርማችሁ አንድ ሁለት ትልልቅ ነገሮች አእምሮዬ ላይ ወጡና አንድ ጀነራል የትግራይ ጀነራል ነው እገሌ ሌላችሁ አልፈልግም እያነጋገርኩ ነበር እንዳጋጣሚ ሆኖ ለምንድን ነው ምክንያቱም አንድ ትልቁ ዜና ተደርጎ ያለው የኢትዮጵያ የውጭ ጉዳይ ሚኒስትር ስለ እነዚህ ጀነራል በደንብ አድርጌ ነግራችኋለሁ። ግን ዛሬ የሰማሁትና ለምን እንደደወልኩለት ጀነራሉም ልነግራችሁ ፈልጌ ነው። እና ይሄ የወሎ የተደረገው ውጊያ የኤርትራና የትግራይ ሰራዊት ሆኖ ነው ያደረገው ብሎ ጌዲዮን ጢሞቴዎስ የኢትዮጵያ የውጭ ጉዳይ ሚኒስትር ለአንቶኒዮ ጉተሬዝ ደብዳቤ ጽፈዋል። ሁለቱም የኤርትራ ሰራዊትና የትግራይ ሰራዊት ሆኖ ሊወርኝ እየተዘጋጁ ነው። ከአማራ ክልልም እነሱ ናቸው ሁሉም መመሪያ የሚሰጡትም ያሰለጥኑትም ሁሉንም ነገር የሚያደርጉት። ሌላ ይቅር ከትግራይ ተዋጊዎች መጥተው ይዘናቸዋል የሚል ደብዳቤ ጽፎ የዩናይትድ ኔሽንስ ወይም የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የተጻፈ ደብዳቤ ያለና ለምንድን ነው እንደዚህ የሚሉት? የእውነት ምንም ነገር የተደረገ እንደሌለ እናውቃለን ሁላችንም። ለምንድን ነው ሁሉንም ነገር ሲሸነፉ የትግራይ ሰራዊትና የኤርትራ ሰራዊት ነው እንደዚህ ያደረገው እያሉ የፋኖን ክሬዲት ዝቅ ለማድረግ ፋኖ እንደዚህ አድርጎ ሊያሸንፈን አይችልም ወይ ኦላ እንደዚህ ሊያሸንፈን አይችልም፣ ይሄ የተሸነፍነው እኮ በእውነት ማፈር የሚገባቸው እኮ ናቸው። ትግራይ እንግዲህ በጣም ትንሽ የሚልዋት ነው እና በትግራይ ሰራዊት ነው የሚሸነፈው ያለሁት እንጂ ወይ በኤርትራ ሰራዊት ነው የሚሸነፈው ያለሁት እንጂ ፋኖማ አያሸንፈኝም። ወደ 50 ሚሊዮን የሚያክል የአማራ ህዝብ አለው የሚባል ነው ያ ክልል። ትልቅ ሂዩጅ የሚባሉት 2 ክልሎች እዛ ፋኖ አለ፣ እዛ ደግሞ ኦላ አለ። እነሱ በእነሱ ተሸነፍኩ አይልም። ለምንድን ነው ብዬ ጠየቅኩት ይህንን ጀነራል አድማጮቼ። እና በጣም የሚገርም መልስ ነው የሰጠኝ። ስለ እነዚህ ጀነራሎች ነው የነገረኝ። ለምንድን ነው መጨረሻ ላይ ምክንያቷን እነግራችኋለሁ። ግን ስለ እነዚህ ጀነራሎቹን የነገረኝን ልንገራችሁ። በደንብ ጽና አድርጋችሁ ከኔ ጋር እስከ መጨረሻ ቆዩ። እኔ ለረጅም ጊዜ ያልይዛችሁም። ስለ እነዚህም አጠራጠር አድርጌ ነው የምነግራችሁ እና ጨርሳችሁ ከሰማችሁ በኋላ ደግሞ ሌላ እንዲሰማው ሼር አድርጉት። ላይክ የምትለዋ ግን አሁን ላይክ የምትለዋ ተጫኑና ጀምሩት። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ምክንያቱም እኛ ከተለያየ ህዝብ ከአዲስ አበባም ከ4 ኪሎ ጽፈው እንደሚልኩልን ወይ ደግሞ ደውለው እንደሚልኩልን ታውቃላችሁ። እኔ እውነት ለመናገር በጣም ነው የማመሰግነው የኢትዮጵያ ለእኛ ብለው አይደለም። ምክንያቱም ወደ ህዝብ ነው። እኛ ቻናል ነን፣ ማስተላለፊያ ቱቦ ነን። ወደ ህዝብ ይደርሳል ብለው ስላመኑበት ነው ወደ እኛ የሚልኩልን ያሉት። ስለዚህ እናንተም የትም ሆኑ የትም ክልልም ሆኑ የትም ሀገርም ሆኑ ሐቅነቱ የተረጋገጠ ለህዝብ ይጠቅማል ወይ ህዝብ ተጎድተዋል ወይ ህዝብ ይህንን ቢያቅ ያተርፍበታል የምትሉትን ነገር ካለ ደውሉልን። ስልክ ቁጥራችን ለሁል ጊዜ የምንናገረው ነው። በዋትስአፕ አድርጋችሁ ነው የምትደውሉልን። የአሜሪካ የመጀመሪያ ቁጥር 01 ብላችሁ ነው የምትጀምሩት 585 673 55 63 ነው። እንደገና ልድገመው 01 585 673 55 63 በዚህ አድርጋችሁ ብትደውሉልን ወይ ሪከርድ አድርጋችሁ ብትልኩልን ወይ ደግሞ ቴክስቱን ጽፋችሁ ብትልኩልን ሁል ጊዜ ይደርሰናል። እኛ ደግሞ ለህዝባችን እናደርሰዋለን። ይህንን ወዳጄ እንደላከልን ማለት ነው። እና እነዚህ
እንደዚህ እያሉ እኛን ሁል ጊዜ የሚኮንኑት እንደዚህ ስለሆኑ ነው ብለዋል ብሎ ነው የነገረኝ። ምንድን ነው የሆኑት? በማርሻል ጁላ ጀምርላቸዋለሁ። እንግዲህ ፊልድ ማርሻል በኢትዮጵያ ታሪክ ውስጥ የመጀመሪያው ፊልድ ማርሻል ተብሎ ተሾሞ ያለው ብርሃኑ ጁላ ነው። ሙሉ ስማቸው ፊልድ ማርሻል ብርሃኑ ጁላ ገለልቻ። እንግዲህ አሁን የማነብላችሁ ያለው ሳነብላችሁ ከላይ በግራ በኩል ወደ ቀኝ ነው የሚሄደው። እንደሱ እያደረኩ ነው የምወርደው እንድትከታተሉኝ ማለቴ ነው። እና ፊልድ ማርሻል ብርሃኑ ጁላ ገለልቻ ነው የሚባለው። ተማርኮ ነበር። በማን ነው የተማረከው? በኢህአደግ ወሎ ውስጥ ነው የተማረከው። የሚገርማችሁ ወሎ አየር ወለድ ሆኖ እዛ በደርግ ጊዜ ተቀጥሮ እየሰራ ነበር። እዛ ነው የተማረከው። ስለዚህ ብርሃኑ ጁላ በኢህአደግ የተማረከ ምርኮኛ ነው። አንድ በሉልኝ። ሁለተኛ ያለ ደግሞ ባጫ ነው። ባጫ በትግርኛ ምን እንደሆነ ታውቃላችሁ አድማጮቼ? ፌዝ ማለት ነው። በቃ አለ አይደለም፣ ቀልድ፣ ምንም ቁም ነገር ውስጥ የማይገባ ማለት ነው ትርጉም። በኦሮምኛ ባጫ ያልነው ስለ አንበጫበጨው ነው። የሚጠጣ የሆነ ወተት ስጠን አልነውና በጣም ቀጭን አድርጎ ምነው አንበጫበጭከው ተብሎ ከዛ በዛ በቅጽል ነው የሚጠራው ነው ያሉት። ስሙ እናት አባቱ ያወጡለት ሌላ ሊሆን ይችላል። ስለዚህ ጀነራል ባጫ ደበሌ ቡታ ነው የሚባለው። ጀነራል ባጫ ደበሌ ቡታ ደግሞ ማን የማረከው? ሻዕቢያ ነው የማረከው። ናቅፋ ውስጥ ሻዕቢያ ማርኮታል። ወደ ቀኝ እየሄድን አሁንም ጀነራል ጌታቸው ጉዲና ሰልባና ይባላሉ። እኚህም በኢህአደግ ጊዜ የተማረኩ ናቸው። ስለዚህ ሶስቱ ከላይ ያሉት አንዱ በሻዕቢያ ባጫ፣ ሁለቱ በኢህአደግ ተማርከዋል። ወደ ታች እንውረድ። የሚቀጥለው እንሂድ። ሌተና ጀነራል ሃጫሉ ሰለመ ይባላል። ሌተና ጀነራል ሃጫሉ ሰለመ መርጋ። እኚህ ደግሞ በኢህአደግ ጊዜ የተማረኩ ናቸው። ከዛ ቀጥሎ ያለው ወጣቱ ደግሞ ሌተና ጀነራል ሹማ አብደታ ህካ። ሹማ አብደታ ህካ በኢህአደግ ጊዜ የተማረከ ነው። ይሄ ወጣትም ሌተና ጀነራል ደርሰዋል። እንግዲህ ጊዜ ደጉ። ከዛ በስድስተኛ የምታዩት ያላችሁ ደግሞ በስድስተኛ ደረጃ የምታዩት ሌተና ጀነራል አለምሸት ደግፌ ባልቻ። ሌተና ጀነራል አለምሸት ደግፌ ባልቻ ነው የሚባለው። ይህ ደግሞ የት ነው የተማረከው? በኢህአደግ ጊዜ ተማርከዋል። በኢህአደግ የደርግ ወታደር ሆኖ የነበረ በኢህአደግ ጊዜ የተማረከ ነው። በደንብ አድርጋችሁ አዳምጪ እስከ መጨረሻ። ምክንያቱን ነግራችኋለሁ። ለምንድን ነው አማራ ክልል ሲሸነፉ ቲፒኤልኤፍ ነው ወግቶ ያሸነፈን፣ ወይ ወያኔ በሉት ወይ ጁንታ በሉት የፈለጋችሁ በሉት፣ እሱ ነው ያሸነፈን፣ ወይ ደግሞ ሻዕቢያ ያሸነፈን እንጂ እነዚህ ፋኖማ አያሸንፈንም፣ ኦላማ አያሸንፈንም ነው የሚሉት። ስለዚህ ምክንያቱ አልነግራችሁንም። ስለዚህ ከሱ ቀጥሎ ደግሞ ከሌተና ጀነራል በሰባተኝነት የሚገኘው ደግሞ ሌተና ጀነራል መሐመድ ተሰማ ገረመው ይባላሉ። ሌተና ጀነራል መሐመድ ተሰማ ገረመው ደግሞ በኢህአደግ ጊዜ የተማረኩ ናቸው። እኚህም በኢህአደግ ጊዜ የተማረኩ አያት ናቸው። ሌላው ሌተና ጀነራል መሰለ መሰረት ተገኘ። ጥሩ ስም ሰጥተውታል። ግን ሌተና ጀነራል ወፍራሙ ጥቁሩ የምታዩዋቸው ያላችሁ በስምንተኛ ደረጃ የምታዩዋቸው ያላችሁ ማለት ነው። ሌተና ጀነራል መሰለ መሰረት ተገኘ በኢህአደግ ጊዜ የተማረኩ ናቸው እኚህም። ከዛ መጨረሻ ላይ ያሉት ደግሞ ሌተና ጀነራል አብድራህማን እስማኤል አሎ። እኚህም በኢህአደግ ጊዜ የተማረኩ ናቸው። በኢህአደግ የተማረኩ ናቸው፣ የደርግ ወታደር የነበሩ ማለት ነው። ስለዚህ እነዚህ በሙሉ ዘጠኙንም የምታዩዋቸው ያላችሁ ይመስለኛል። ሁሉንም የኦሮሞ ስም ያላቸው ይመስለኛል። አይደለም መሐመድ ተሰማ በስተቀር የኦሮሞ ተወላጆች ናቸው። ተራ ወታደር ነው ተማርከው። ወይ ባጫ በሻዕቢያ ነው የተማረከው። የተቀሩት ስምንቱንም ግን በኢህአደግ ጊዜ ተማርከዋል። ተማርከው ከምርኮኛ ወደ ጀነራልነት አድርሷቸው የነበረ ነው ኢህአደግ። ስለዚህ ለምንድን ነው ታዲያ እነዚህ እንደዚህ የሚሉት ያሉ የምትለኝ ያለው ምርኮኞች ስለሆኑ አንድ ጊዜ የተማረከ
የማረከውን በጣም ነው የሚፈራ። ስለሚፈራ ደግሞ እንዲርቅህ ነው የሚፈልገው። ስለ አንተ ስም ማጥፋት ነው የሚያበዛው። ስለዚህ የተማረኩ ስለሆኑ ነው ሁልጊዜ ወይ ሻዕቢያ ወይ ደግሞ ወያኔ ነው እንደዚህ የሚያደርገን ያለው እያሉ የሚያወሩት ብሎኛል። አድማጮች እናንተስ ምን ይመስላችኋል? ይታያችሁ እንግዲህ በሰው አልጠፋ። ፊልድ ማርሻል ብርሃኑ ጁራ ከትግራይ ተባሮ ተሸንፎ የተባረረ ሰው፣ ምርኮኛ የሆነ ሰው፣ ተዋግቶ አሸንፎ ማያቅ ሰው ፊልድ ማርሻል ተብሎ በቃ የመጀመሪያው ፊልድ ማርሻል የሾመ አብይ አህመድ ለብርሃኑ ጁላ ተብሎ እንዲነገርለት ሁሉንም ነገር ለሱ እሱ ያደረገው እንዲጋነን የሚያደርገው ነው አሉ። ግን እነዚህ እንደዚህ እያሉ ስማችን የሚያጠፉት ስላሸነፍናቸው እንደምናሸንፋቸው ደግሞ ስለሚያውቁ ስለማረክናቸውም ነው። ሁልጊዜ እነሱ ለቁጥር ተብሎ በህዝብ ብዛት ብዙ ስላላቸው ተብሎ ጀነራል የሚባሉ ኮሎኔል የሚባሉ ሻለቃ የሚባሉ ከላይ ቁጭ ይላሉ። ከስር ሆነን ግን ስራ የምንሰራው የነበረው እኛ ነን። ተዋግተን ሁሉን ነገር የምናደርገው የምንመራ የነበረው እኛ ነን እያለ አንዱም ሌላ የኢህዴን ታጋይ የነበረ እዚህ አሜሪካ አሁን መጥቶ ተቀምጦ ያለ እሱንም ጠይቄው ነበር። እንደዚያ ብሎኛል። አድማጮቼ እንግዲህ እነዚህ ናቸው አሁን ኤርትራና አማራ ትግራይ ሊወጉኝ አብረው እየሰሩ ነው ብለው ወደ የተባበሩት መንግስታት ደብዳቤ እንዲገባ አድርገው ያሉት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እንደዛ ብለው አስገብተው ያለው እላቸዋለሁ። እንግዲህ እነዚህን መርተውት ነው እንግዲህ ባህር እናስመልሳለን እንደዚህ እናደርጋለን የሚሉት ያሉት። ይህንን ያልኩኝ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ላይክ ሼር በማድረግ እዚህ ይሰናበታችኋለሁ። ቻው። እናንተም ግን ላኩልን የተረጋገጠ ሐቅነቱ የተረጋገጠ ይጠቅማል፣ ያስተምራል የምትሉትን ላኩት። መታወቅ አለበት መኮነን አለበት የምትሉትንም ላኩልን። ሁሉንም ነገር ሐቅነቱ አረጋግጠን ወደ ሚዲያችን እናቀርበዋለን፣ ብዙ ሰው እንዲሰማ ማለት ነው እያልኩኝ ቻው።